እፌ ሰንብታ ሰንብታ መጣሽ ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ። ተናግዶቱ ለአብርሃም አብርሃምን በአራቱ ማዕዘን በሄደ ጊዜ ዘመድ ዘመድ የምታሰኘው አንቺ ነሽ። አንድም ለአብርሃም የሃይማኖቱን ዋጋ የምታሰጪው አንቺ ነሽ። ይህስ እንደምን ነው ቢሉ የአብርሃም አባት ታራ ጣዖት እየጠረበ ይሸጥ ነበረ። ከዕለታት አንድ ቀን አብርሃምን ይህን ጣዖት ሽጠና ብሎ ገበያ ላከው። አብርሃምም ተሸክሞ ይዞ ሲሄድ ራበኛ ብላኝ፣ ጠማኝ አጠጣኝ አለው። ዝም አለው። ያም ባይሆን ጨዋታ ሐዘን ያስረሳል፣ ጽም ይከፍላል፣ ድካም ይከፍላልና አጫውተኝ አለው። ዝም አለው። ከዚህ በኋላ ከገበያ ወስዶ ዓይን እያለው የማያይ፣ ጆሮ እያለው የማይሰማ፣ እጅ እያለው የማይጨብጥ፣ እግር እያለው የማይሄድ፣ አፍ እያለው የማይናገር አምላክ አለላችሁ ግዙ እያለ ይጮህ ይለፈልፍ ጀመረ። ከዚህ በኋላ በዚህ ጊዜ የሚያውቁት አብርሃም አእምሮውን አጥቷል ብለው ዘበቱበት። የማያውቁት ግን ነገሩን እንደዋዛ አዩበት። እሱ የናቀውን ምን ዋጋ ያወጣልኛል ብሎ ይዞት መጣ ብለው ነገሩን እንደዋዛ አዩበት። አሁንም የሚገዛው አቶ ተመልሶ ተሸክሞ ይዞ ሲሄድ ከጎዳና ሲደርስ ራበኛ ብላኝ፣ ጠማኝ አጠጣኝ አለው። ዝም አለው። ያም ባይሆን አጫውተኝ አለው። ዝም አለው። እኔ ባላውቅ ነው እንጂ በዕለተ ሰሉስ የተፈጠርክ እንጨት አይደለህም ብሎ ከላይ ከታች ድንጋይ አድርጎ ቀጠቀጠው። አምላኩን ቀጥቅጧልና አምላክ ይሻል። ከዚህ በኋላ ነፋስ ረቂቅ ነው፣ የሚሄድበት የሚመጣበት አይታወቅም፣ ኃያል ነው። ባሕር ይገስጻል፣ ዛፍ ያናውጻል። ይህን ለማምለክ ብሎ አሰበ። ቢመረምር ጠፈር ደፈር ሲከለክለው አይቶ ሕጸጽ አገኘበት። እሳት ረቂቅ ነው፣ አይያዝም፣ አይጨበጥም፣ ኃያል ነው። እርጥቡን ደረቁን አንድ አድርጎ ያቃጥላል። ይህን ላምልክ ብሎ አሰበ። ቢመረምር ውሃ ሲያጠፋው አፈር ገደል ሲከለክለው፣ እርሻ ገደል ሲከለክለው አይቶ ሕጸጽ አገኘበት። ውሃ ቢጠመቁት ያነጻል፣ ቢጠጡት ትኩሳት ያበርዳል። ይህን ላምልክ ብሎ አሰበ። ቢመረምር በሳር ባፈር ሲገድቡት ከፈለጉበት ቦታ ሲወስዱት አይቶ ሕጸጽ አገኘበት። ፀሐይ ብርሃኑ ጽንፍ እስከ ጽንፍ ይደርሳል፣ የበረደውን ያሞቃል፣ የረጠበውን ያደርቃል። ይህን ላምልክ ብሎ አሰበ። ቢመረምር መዓልትና ሌሊት ሲፈራረቀው፣ ደመና ሲጋርደው፣ ጠፈር ደፈር ሲከለክለው አይቶ ሕጸጽ አገኘበት። በዚህ ጊዜ አምላከ ፀሐይ ተናበበኒ ይላል። የፀሐይ አምላክ ተገለጥልኝ ብሎ ለመነ። እግዚአብሔርም የአብርሃም ሃይማኖቱን ለማጽናት አብርሃም አብርሃም ጻ እምብሔርከ ወተፈለጥ እምአዝማዲከ ይላል። ከወገኖቹ ተለይተ ውጣ ብሎ ሃይማኖቱን ገልጦለታል፣ ራሱን ገልጦለታል። አብርሃም እንዲህ አድርጎ በስነ ፍጥረት ተመራምሮ ፈጣሪውን አውቋል። ጌታም እንዲህ ብሎ መልሶለታልና ለአብርሃም የሃይማኖቱን ዋጋ የምታሰጨው አንቺ ነሽ አለ። አንድም ተአንግዶቱ ሲል ነው። አብርሃምን የአብርሃም የእንግድነቱን ዋጋ የምታሰጨው አንቺ ነሽ። ወደ ፈርዖን ወደ አቤሜሌክ በሄደ ጊዜ ዘመድ ዘመድ ብለው ተቀብለውታል። ይህ ሁሉ መደረጉ ጌታ እመቤታችን በአብራኩ ቢኖሩ ነውና። አንድም አአንግዶቱ ለአብርሃም ሲል ነው። ለአብርሃም እንግዳ የመቀበሉን ዋጋ የምታሰጨው አንቺ ነሽ። ይህስ እንደምን ነው ቢሉ አብርሃም ቤቱን ከተመሳቀለ ጎዳና ሰርቶ የወጣ የወረደውን ያለፈ ያገደመውን ሲቀበል ይኖር ነበረ። ሰይጣን አይቶ ለምቀኝነት አያርፍምና ከጎዳና ሄዶ ራሱን ገምሶ ደሙን አፍስሶ አጥንቱን ከስክሶ ልብሱን ገፎ ከጎዳና ተቀምጦ ወደ አብርሃም ቤት የሚሄዱትን እንግዶች ወዴት ትሄዳላችሁ ይላቸዋል። ወደ አብርሃም ቤት ይሉታል። የወትሮው የቀድሞ አብርሃም መሰላችሁ? እኔ ያበላኛል ያጠጣኛል ብዬ ብሄድ ራሴን ገምሶ ደሜን አፍስሶ አጥንቴን ከስክሶ ልብሴን ገፎ ሰደደኝ፣ እዩኝ፣ ተመልከቱኝ ይላቸዋል። እነርሱም እውነቱን መስሏቸው ቀሩ። እንዲህ አድርጎ 3 ቀን ያህል እንግዳ ከለከለበት። አብርሃምም ማዕደ እግዚአብሔርን ያህል እንዴት ያለ ምስክር እመገባለሁ ብሎ 3 ቀን
እህል ሳይቀምስ ዋለ አደረ። በሦስተኛው ቀን ሥላሴ በአምሳለ እደው ከደጁ ተቀምጠው አገኛቸው። በዚህ ጊዜ ጋሱ አጋእዝቴ ቤተ ገብርክሙ ይላል፣ ጌቶች ከቤት ገብታችሁ እረፉ አላቸው። እነርሱም ደክሞናልና ካላዘልከን አይሆንም አሉት። አንዱን አዝሎት ገባ። ሁለቱ በግብር አምላካዊ ገብተው ተገኝተዋል። እርሱም ሶስት እንደሆኑ አውቆ ሚስቱ ሳራን 3 መስፈሪያ ዱቄት አምጥተሽ አንድ አድርገሽ ጋግሪ አላት። ሚስቱም እንዳላት አድርጋለች። ወአቅረበ ሎሙ ሀሊበ ወእቋነ ወእጉለ ላይም ይላል። እርጎ አንቋሊት አቅርቦላቸው ወይፈን አርዶላቸው ተመግበዋል። ሥላሴም ምግብ ተመገቡ ማለት እሳት ቅቤን በላ እንደማለት ነው። ይኸውም ምሳሌ ነው። 3 መስፈሪያ የሶስትነት አንድ መሆኑ የአንድነት ምሳሌ። በዚህ ጊዜ ልደተ ይስሐቅን ነግረው ሲሄዱ አንዱ አመ ከመዮም እገብ ሀቤከ ብሎ ተስፋውን ነግሮታልና ለአብርሃም እንግዳ የመቀበሉን ዋጋ የምታሰጨው አንቺ ነሽ አለ። አብርሃም ማለት አበ ብዙሃን ማለት ነው። ማዘው ለይስሐቅ የመስዋዕቱን ዋጋ የምታሰጨው አንቺ ነሽ። ይህስ እንደምን ነው ቢሉ እግዚአብሔር በአርክ በዲበ ምድር አብርሃም ፍቁሬ አለ። ወኮና ቃላት በሰማያት እንዲል መላእክትን ሰምተው አብርሃም ፍቁረ እግዚአብሔር፣ አብርሃም አርከ እግዚአብሔር ብለው አመሰገኑት። ሰይጣን ሰምቶ ለምቀኝነት አያርፍምና ወዳጄ ወዳጄ ትለዋለህ እንጂ ካረጀ ካፈጀ በኋላ የወለደው የሚወደው ስሙ ይስሐቅ የሚባል አንድ ልጅ አለው። እርሱን ሰዋልህ ብትለው አይሰዋልህም አለው። እግዚአብሔርም የሰይጣን ሐሰቱን የአብርሃም ጽድቁን ለመግለጽ አብርሃም ከዋለበት ሳለ አብርሃም አብርሃም ሱ ሊተ ይስሐቅሃ ወልደከ ዘታፈቅር ይላል። አብርሃም የምትወልደው ልጅህን ሰዋልኝ አለው። ለዕብራውያን ደጊመ ቃል ልማዳቸው ነው። ማርታ ማርታ፣ ስምዖን ስምዖን፣ አልዓዛር አልዓዛር እንዲል አንድም የሥጋ የነፍስ ፈጣሪ ነኝ ሲል፣ አንድም ለአጽንዖተ ነገር ነው። ከዚህ በኋላ አብርሃም ለእናቱ የነገርኳት እንደሆነ ይዋሊደር ትለኛለች፣ ታዳክመኛለች ብሎ ከዋለበት ሳለ በቅሎውን አስጭኖ እንጨቱን ለሁለቱ ባሮቹ አሸክሞ እሳቱን ወቅለምቱን ለልጁ አስይዞ 3 ቀን ይገሰግሳል። በ3ኛው ቀን 3 ተራራ ያገኛል። በመካከለኛው የብርሃን ዓላማ ተተክሎ ይጠቅሰዋል። በዚህ ሰዋው ሲለኝ ነው ብሎ ብላቴኖቹን እናንተ ከዚህ ቆዩኝ፣ አነ ወወልዴ ሰይደነ ንገብ፣ እኔና ልጄ እጅ ነስተን እንመለሳለን አላቸው። ለጊዜው ለማታለል ነው። ፍጻሜው ግን ተገልጾለት ትንቢት ተናገረ። ከዚህ በኋላ ለልጁ እንጨቱን አሸክሞ እሳቱን ሸተሉን እሱ ይዞ ከተራራው ሲወጡ ከመንፈቀ ደብር ደረሱ። ከዚያ ሲደርሱ ይስሐቅ አንተ እሳቱን ሸተሉን ይዘሃል፣ እኔ እንጨቱን ተሸክም ያለው አይቴ ሃሎ በግኡ ይላል። የመሥዋዕቱ በግ ወዴት አለ አለው። ልጄ በግኡሰ ሀብሃሎ ለሊሁ የአምር፣ የመሥዋዕቱ በግ ያለበትንስ ለራሱ እግዚአብሔር ያውቃል አለው። ከዚህ በኋላ ከተራራው ራሱ ወጥተው አብርሃም እንጨቱን ደንጊያውን ጸፈጸፈ፣ እንጨቱን ረበረበ። በዚህ ጊዜ ይስሐቅ አባቴ ሁሉ ተዘጋጀ፣ የመሥዋዕቱ በግ የለም፣ እኔን ልትሰዋኝ ነው መሰለኝ አለው። አብርሃምም ትጠቀመበታለህ እንጂ አትጎዳበትምና አዎ አለው። በዚህ ጊዜ ይስሐቅ አንተ አረጋዊ ነህ፣ እኔ ሕፃን ነኝና እንዳላስቸግርህ አስቀድመህ እጄን እግሬን እሰረኝ አለው። እጁን እግሩን አሰረው። የልጅ ዓይን ባካና ነውና ዓይኔ ብክን ብክን ሲል አይተህ ራርተህ ትተኸኝ ከፈጣሪህ ጋር እንዳትጣላ በሆዴ ደፍተህ አስተኛኝ አለው። ወአስከዎ በከብዱ ይላል፣ በልቡ ደፍቶ አስተኛው። ስለቱን ከአንገቱ ላይ ሾተሉን ከአንገቱ ላይ አሳርፎ ስለት አሰማለሁ ሲል አብርሃም አብርሃም ተው፣ ዓለም የሚድን በእኔ በኃያሉ ልጅ ደም ነው እንጂ በአንተ በሩቅ ብእሲ ልጅ ደም አይድንም አለው። ቀና ብሎ ቢያይ በግ በዕፀ ሳቤቅ ተይዞ ሲወርድለት አየ። ይስሐቅን ፈቶ በጉን ሰውቷል። ይሄውም ምሳሌ ነው። ይስሐቅ የዚህ ዓለም በግ የጌታ ምሳሌ። በግ ቤዛ ይስሐቅ ሆኖ እንደተሰዋ
ክርስቶስም ቤዛ ዓለም ሆኖ ሙቷልና። አንድም ይስሐቅ የመለኮት በግ የትስብእት ስለት የሕማም የሞት ምሳሌ ስለት ከበግ እንጂ ከይስሐቅ እንዳልደረሰ በተዋህዶ ሲሆን እንጂ በተአቅቦ ሲሆን ሕማም ሞት ከመለኮት ላለመድረሱ ምሳሌ። ህሊና አብርሃም የመቃብር ይስሐቅ በህሊና አብርሃም በተሰዋ በሦስተኛው ቀን ድኗል። ጌታም 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቷልና ሁለቱ ባሮቹ የሁለቱ ወንበዴዎች ዕፅ የመስቀል እሳት የመንፈስ ቅዱስ ሲሄድ 3 ቀን ሲመጣ 3 ቀን ይሆናል። የ6ቱ ቀን ሰሙነ ሕማማት ምሳሌ። በግ የተገኘ ማኅበ ነው ያሉ እንደሆነ ቀዳማዊ ልደቱ አለመመርመሩን ከአብርሃም ቤት ከአብርሃም መንጋ ነው ያሉ እንደሆነ ጌታ ከቤተ አብርሃም ሰው መሆኑን ያስረዳል። ይስሐቅ ማለት ትፍስት ማለት ነው። ወሰዋሰዊሁ ለያዕቆብ ከምድር እስከ ሰማይ ተተክላ ዙፋን ተነጽፎባት ንጉሥ ተቀምጦባት መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ። ያዕቆብ ማለት አሃዜ ሰኮና አዕቃጼ ሰኮና ማለት ነው። ወናዛዚቱ ለዮሴፍ ዮሴፍን ከወንድሞቹ ከብእሲተ ጲጥፋራ የምታረጋጊው የምታጽናኘው አንቺ ነሽ። ይህስ እንደምን ነው ቢሉ ዮሴፍ በግብፅ ሳለ ብእሲተ ጲጥፋራ ሲወጣ ባቱን ሲገባ ደረቱን እያየች በሐጸ ዝሙት ተነደፈች። ከዕለታት አንድ ቀን ዮሴፍ ከዕቃ ቤት ገብቶ የገባውን ሲያወጣ ያልገባውን ሲያስገባ ሲያናፍስ ተራምዳ ያዘችው። እርሱም ጌታዬ በሁሉ ሲያሰለጥነኝ ባንቺ አላሰለጠነኝም ብሎ ወጥቼ እሄዳለሁ ሲል ከወደ ኋላው ቀሚሱ ተቀደደ። ብታፍር ጮኸች። ከጎረቤት ሰዎች መጥተው ምን ሆንሽ አሏት። እርሷም ሰው ባሪያ ሲገዛ መልከ ጥፉ ባሪያ ይገዛል እንጂ መልካም ባሪያ ገዝቶ የማይገባ ነገር ጠየቀኝ አለቻቸው። አሕዛብ ፍርድ ጠንቃቂዎች ናቸውና ፈቃዱስ ያንቺ ይመስላል፣ ያማ ቢሆን ያንቺ ከወደ ኋላሽ የሱ ከወደፊቱ ባልተቀደደም ነበር ብለው፣ ነገር ግን አንቺ ባሪያ ሳለ አንቺ የንጉሥ ሚስት ትታሰሪያለሽ ብለው ዮሴፍን ይታሰር በቃ ፈረዱበት። ለንጽሕና አብነት ሆኗልና ዮሴፍን ከብእሲተ ጲጥፋራ የምታረጋጊው አንቺ ነሽ አለ። ዮሴፍ ማለት ገበገብ ማለት ነው። ለያ ባላ ከወለዱ በኋላ ራሔል በመጨረሻ ወልደዋለችና ዓመት ዳግመኛ ድገመኝ ስትል ገበገባኔ ገበገብ ዮሴፍ ብለዋለች። ዛሬ የጋፋት ሰው አዲስ እህል በቀመሰ ጊዜ ዓመት ድገመኝ ሲል ገበገባኔ እንዲል። ጽላት ዘሙሴ የሙሴ ጽላት አንቺ ነሽ። ዕፀ ጳጦስ ዘሲና በሲና ያለች ዕፀ ጳጦስ አንቺ ነሽ። ሲን የሚባል እንጭ ስለበቀለባት። አንድም ሙሴ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው ያያት ዕፅ አንቺ ነሽ። ሙሴ ማለት እጓለማይ ማለት ነው። ተርሙት ወለተ ፈርዖን እማይዘረከብክዎ እማይዛውፃይክዎ ስትል ሙሴ ብለዋለች። ጸናጽል ዘውስተ ልብሱ ለአሮን ካህን በአሮን በልብሰ እንግዳ በልብሰ መትከፍ ያለሽ ሻኩራ አንቺ ነሽ። ይህስ እንደምን ነው ቢሉ ጌታ ሙሴን ወንድምህ አሮን ወደ ደብተራ ኦሪት ሲገባ ወርቁን እንደ ኳስ አሰርቶ 6ቱን በፊቱ 6ቱን በኋላው አድርጎ ድምፅ ያለው ልብስ ለብሶ ያንን እያሰማ ገብቶ ይጸልይ፣ ሕዝቡም እርሱን አብነት አድርገው ገብተው ይጸልዩ ብሎታል። ስለምንድን ነው ቢሉ መላእክት እንዳይቀስፉት፣ አንድም ሕዝቡ እሱን አብነት አድርገው እንዲጸልዩ፣ አንድም ደዌያት እንዲከለከሉ ነው። ይኸውም ምሳሌ ነው። ልብስ የእመቤታችን አእናቁ 12ቱ አእናቁ የ12ቱ ሐዋርያት ምሳሌ። ከዚያ ድምፅ መሰማቱ ሐዋርያት እመ አምላክ ወላዲተ አምላክ ብለው የማስተማራቸው ምሳሌ። አንድም ልብስ የንጹሐን አበው ሻኩራ የእመቤታችን ከዚያ ድምፅ ሰምተው ደዌያት መከልከላቸው ጌታችን ከእመቤታችን ሰው ከሆነ ወዲህ ፍዳ መርገም ላለመተላለፉ ምሳሌ። አሮን ማለት ደብር ደብራዊ መደብር ደብረ እግዚአብሔር ማለት ነው። ዋዲ በእንተሰረጸ ተጸገየ ተፈረየ ዳግመኛም ሳይተክሏት በቅላ ውሃ ሳያጠጧት ለምልማ
በለውዝ ገውዝ በክሮሎሚ ያፈራች የአሮን በትር አንቺ ነሽ። ፍሬው አንድ ነው ቢሉ የአንድነት፣ 3 ነው ቢሉ የሶስትነት፣ 12 ነው ቢሉ የ12ቱ ሐዋርያት ምሳሌ። ሙሴና አሮን ትውልዳቸው ከነገደ ሌዊ ነው። ሐውልተ ስም ዘኢያሱ ይቆየን። ረፌ ሰንብታ ሰንብታ መጣች ለፍስለታ ሀገር እሼት ነው ኤፍራታ አሳድሪ ማታ